እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ላለው ጋቢ አይናለም ነኝ ከሁሉም ምንጭ ኢየሱስ ቤተክርስቲያን። ጌታ ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት ሊያስወግድ አስቀድሞ ሰው ከእግዚአብሔር ጋር ከነበረው መልካም ሕይወት በመተላለፍ ምክንያት ያጣውን ያንን ስፍራ እንደገና እንደሚመለስለት ቃል በገባው መሰረት ጌታ ኢየሱስ ክርስቶስ ወደዚህ ዓለም መጥቶ እንደሚሞት ደግሞ እኔና እናንተን ከወጣንበት ከዛ ክብር ወደዛኛው ወደ አጣኑ ክብር ለመመለስ እግዚአብሔር አምላክ ለእኔና ለእናንተ የገባውን ኪዳን ሊፈጽም አንድ ነገር አድርጎ ነበር። ከድንግል ማርያም ወይም ደግሞ ቅድስት ድንግል ማርያም ከምንላት በመንፈስ ቅዱስ እንደሚጸነስ ጸንሶ በበረት ደግሞ እንደተወለደ የእግዚአብሔር ቃል ይነግረናል። ይህ የሆነው ከኃጢአታችን የተነሳ ከከበረው ስፍራችን የወጣነውን እኛን ከክብሩ ወርዶ ለማውጣት ሲል የተወለደው በበረት ነበር። መወለድ ብቻ አይደለም፣ ይህ በኃጢአት ምክንያት የሞተው ወይም ከእግዚአብሔር ህብረት የወጣውን ሰው ወደ ቀድሞ ስፍራው የሚመልስ በኢየሱስ ክርስቶስ የመስቀል ሞትና በሶስተኛው ቀን መነሳት አገልግሎት በዚህ ህይወት ነው እኔና እናንተን ከራሱ ጋር ሊያስታርቀን የፈለገው። ይህንን ያጣነውን ስፍራም ተመልሰን አግኝተን እሱን በደስታ እንድናመልክ ዘላለማዊ የሆነውን ደስታ እንድንቀዳጅ ይህንን እድል እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ በኩል ለእኔና ለእናንተ ሰጥቶናል እና የመጨረሻውን እራት ግን ባደረገ ጊዜ አንድ ነገር አድርጎ ነበር ጌታ ኢየሱስ። ያ ቀን ደግሞ ታልፎ የተሰጠበት ወቅት ነበር። ታልፎ ሊሰጥ ያለበትም ጊዜ ነበር። ወቅቱ እንደሱ አይነት ጊዜ ነበርና መጽሐፍ ቅዱሳችን ላይ አንደኛ ቆሮንቶስ ላይ እንደዚህ የሚል ቃል እናገኛለን። ጌታ ኢየሱስ ክርስቶስ አልፎ በተሰጠባት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሎ ይህ ስለናንተ የሚሆን ስጋዬ ነው፣ ይህን ለመታሰቢያዬ አድርጉት። እንደዚሁም ደግሞ ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህንን ለመታሰቢያዬ አድርጉት። ይህን በበላችሁና በጠጣችሁ ጊዜ ደግሞ ደስ የሚለው ነገር ዛሬም እንድንሆን እግዚአብሔር የሚያሳስበን ነገር ይህንን ባደረጋችሁ ጊዜ ሞቱን ትናገራላችሁ ይላልና በዚህ ወቅት ሞቱን እየተናገርን ስለኔና ስለናንተ ኃጢአት ነው ክርስቶስ ኢየሱስ የመስቀል ሞት የሞተው ብለን እያበሰርን ለሌሎች የምስራች የምንናገርበት ጊዜ እንዲሆንልን ምኞቴ ነው እና እዚህ ላይ ጌታ ኢየሱስ ክርስቶስ በአካል የተገኘበት ራት ግብዣ ላይ ነው ይሄንን ነገር የተናገረው። ምን ተዘጋጅቶለት? ራት ተዘጋጅቶ ነበር። የመጨረሻ ራት ነው። ኢየሱስ በዚህ ራት ላይ ስለ እርሱ ለዓለም ሁሉ ኃጢአት እንደሚሞት ከተወራ እሱ ራሱ ባዘጋጀው ራት ላይ ይሄ ስለ መሞቱ ስለ መዳን መንገድነቱ ከተወራ እኛ ዛሬ በሞቱ ህይወት ካገኘን ቀጣይ የኛ ስራ ደግሞ ምን ሊሆን ይገባል ብለን ልናስብ ይገባል። ይህንኑ ሞቱን ትንሣኤውን በማውራት እና ሰዎችን ከእግዚአብሔር ጋር እርቅ አድርጎ በማለት ይህንን ስራ በዚህ ወቅት ልንፈጽም ይገባል ብዬ አስባለሁ። ጌታ ኢየሱስ አልፎ በተሰጠባት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሎ ይህ ስለናንተ የሚሆን ስጋዬ ነው፣ ይህንም ለመታሰቢያ አድርጉት አለ። እንደዚሁም ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህን ለመታሰቢያ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ኢየሱስ ጌታ ነው። አባት ሆይ እናመሰግንሃለን ለዚህ ዕድል ስላጨኸን፣
ለዚህም ቀን ስላደልከን እናመሰግንሃለን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ይህንን በፊትህ የነገርከንን ስርዓትን ለመፈጸም የምንጠቀመውን ይሄ የሥጋህ ምሳሌ የደምህ ምሳሌ የሆነውን በኢየሱስ ክርስቶስ ስም እንድትባርክ በጌታ በኢየሱስ ስም ጸልያለሁ። በኢየሱስ ክርስቶስ ስም የተባረከ ይሁን። ይህንን ባደረግን ጊዜ ቃልህን የምንፈጽም ስርዓት ፈጻሚዎች ሳይሆን ትእዛዝህን የምንኖር እንድታደርገን በኢየሱስ ክርስቶስ ስም ጸለይኩ። ይህንን ታደርጋለህ። አመሰግንሃለሁ። በጌታ በኢየሱስ ስም አሜን። የውሃ ጥምቀት ያልወሰዳችሁ ጌታን ራት መውሰድ አትችሉ። ሌሎቻችሁ ግን ይህንን ትወስዱታላችሁ። ክብር ለኢየሱስ ይሁን። አሁን ይህን ቃል አነብና ሁላችሁም ይህንን አብረን ነው የምንወስደው። አስቀድማችሁ ግን ስጧቸው። አንድ ላይ ነው የምንወስደው። ቃሉን ካነበብኩላችሁ በኋላ ሁላችሁም ከያዛችሁ ደሙን ለሚያፍስሱ አዳነኝ የማረች ባግፎ አምላኬ የማረች ልጆለኔ ኢየሱስ ጌታ ነው። ይህንን ቃል ሳነብ መጀመሪያ የሥጋው ምሳሌ የሆነውን እሱን እንወስዳለን። ቀጥሎ ሳነብ የደሙ ምሳሌ የሆነውን እንወስዳለን። ኢየሱስ ጌታ ነው። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠባት በዛች ሌሊት እንጀራንም ቆርሶ አንስቶ አመስግኖ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው። ሁላችንም እንወስዳለን። እንካችሁ ብሉ፣ ይሄ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያ ያድርጉት አለ። እንደዚሁም ከራት በኋላ ጽዋውን አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህንን ለመታሰቢያ አድርጉት አለ። ሁላችንም እንወስዳለን። ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። አባት ሆይ
በኢየሱስ ክርስቶስ ስም ሥርዓትን አይደለም የፈጸምነው፣ ቃልህን ታዘናል። በኢየሱስ ስም የምንተገብርበትን ጸጋ ጨምርልን። ዛሬ በአካባቢያችን ያሉ እኛም ይህንን ወንጌል ይዘን ለመውጣት አስበናልና በአካባቢያችን ያሉ በቀን አንድ እንኳን መብላት የማይችሉ መንገድ ላይ የተጣሉ እነሱን ሰብስበን አብረን እራት ልንበላ እናስባለን። እግዚአብሔር ቢረዳን ደግሞ በረዳን ልክ ደግሞ ይህንን ማድረጋችን ምናልባት በስራ እንጸድቃለን ብለን ሳይሆን በጎ ነገር ማድረግ ግን ለኔና ለናንተ መልካም ስለሆነ ያለንን ብናካፍል እግዚአብሔር ደግሞ ይከብራል በማለት የእግዚአብሔር ቃል እንደሚል ሉቃስ ወንጌል ምዕራፍ 14 ላይ ከቁጥር 12 እስከ 14 እንደዚህ ይላል። እንደተናገረው የምሳ ወይም የራት ግብዣ በምታደርግበት ጊዜ በአጸፋው እንዳይጋብዝህና ብድራት እንዳይመልስልህ ዘመዶችን ወይም ከበርቴ ጎረቤቶችን አትጋብዝ። ነገር ግን ግብዣ ባዘጋጀ ጊዜ ድሆችን፣ አካለ ስንኩሎችን፣ ሽባዎችን፣ አይነ ስውሮችን ጥራ፣ ትባረካለህ ይላል። ክብር ለእግዚአብሔር ይሁን።
እግዚአብሔር ሆይ እናመሰግናለን። ይህን እድል ስለሰጠህ አሁን ዓለምን ሰይጣንን እጃለው አንተን ኢየሱስን ድምፃቸው አይሰማም። አንተን ኢየሱስን የህይወታችን ጌታ አድርገን እንቀበላለን። ጌታ ሆይ ስማችንን በህይወት መጽሐፍ ጻፍልን። እስቲ እኔ ስሜን በልሴ ስሜን በህይወት መጽሐፍ ላይ ጻፍልኝ። ስለተቀበልከኝ አመሰግናለሁ። በጌታ በኢየሱስ ስም አሜን። ይሄ ትልቅ ምሳሌ ነው። ልጆች እግዚአብሔር የተመሰገነ ይሁን። እናንተ ስላየው ዛሬ ደስ ብሎኛል። በጣም የተደሰትኩት ከሁሉ በላይ እግዚአብሔር ደግሞ በእናንተ ደስ ይለዋል። ይሄ ቀን ስለኔና ስለእናንተ ኃጢአት ጌታችን መድኃኒታችን ኢየሱስ ክርስቶስ ታልፎ የተሰጠበት ቀን ነው። ልክ ነው አይደል? ጌታ ኢየሱስ ክርስቶስ በዚህ ሰዓት የተሰቃየ ሊሞት ጣር ላይ ያለበት ሰዓት ምንም ሳያጠፋ ማንንም ሳይበድል ግን ለኔና ለእናንተ ኃጢአት የተሰቃየበት የሞት ጣር የያዘው ሰዓት ነው። ይሄ ሰዓት ይሄ ጌታ እንዴት ነው እኔና እናንተን የሚወደን? ማንንም ሰው ቢወደን ለኔና ለእናንተ እስከ ሞት ድረስ ራሱን አሳልፎ አይሰጥም። ሁላችሁም ወዳጅ አላችሁ፣ ጓደኛ አላችሁ፣ የቅርብ የምትሉት ሰው አላችሁ። ግን የትኛው ህይወቱን ለእናንተ አይሰጥም። እርግጠኛ ነኝ የምትወዳችሁ እናት፣ የሚወዳችሁ አባት እኔ ህይወቴን ልስጠው አይሉም። ገንዘባቸውን ሊሰጧችሁ ይችላሉ፣ የሚለብሱትን ሊሰጧችሁ ይችላሉ፣ አንድ ቀን ጠግባችሁ እንድትበሉ ሊያደርጓችሁ ይችላሉ። በምድር ላይ ስንኖር ኢየሱስ ክርስቶስ ግን ከዚህ ባለፈ ዘላለም ከሚባል ሞት እኔና እናንተን ሊናጠቅ ወደዚህ ምድር ወርዶ ተሰቃየ። ደግሞም ራሱን ለሞት አሳልፎ ሰጠ። ይሄ ጌታ የኔና የእናንተ ጌታ ነው። ኢየሱስ ይወዳችኋል። በጣም የሚወደን ቢኖር እሱ ብቻ ነው የሚወደን። እሱ ነው የሚወደን። ስለሚወደን ነው ህይወቱን የሰጠን። ከምን ሊያድነን? ከዘላለም ሞት ሊያድነን። ወንድሞቼ እህቶቼ፣ ሲኦል እንዳለ ታውቃላችሁ? ሲኦል የሚባል ነገር እንዳለ ታውቃላችሁ? ዘላለም ሞት የሚባል ነገር እንዳለ ታውቃላችሁ? የእግዚአብሔር መንግስት የሚባልስ እንዳለ ታውቃላችሁ? መግቢያው ዋናው በር ኢየሱስ ይባላል። ይህን ኢየሱስን የህይወታችሁ ጌታ አድርጋችሁ ስትቀበሉት፣ ወደ ህይወታችሁ ስታስገቡት ዘላለም የሚባለውን ህይወት ትቀላቀላላችሁ። ዘላለም የሚባለውን ህይወት መንገድ ትጀምራላችሁ። ይህንን ህይወት ይህንን ጌታ ደግሞ ስትገፉት ሲኦል የሚባል አለ። እሱ ደግሞ እሳት የማይጠፋበት ጥሉ የማያንቀላፋበት ነው። ከዚህ ዘላለም ከሚባል ሞት ለማምለጥ ኢየሱስ የሚባል የህይወት መንገድና ጌታ አለ። እሱን ወደ ህይወታችሁ እንድትጋብዙት ዛሬ በእውነት በታላቅ ትህትናና በፍቅር ጋብዛችኋለሁ። ይሄ ኢየሱስ የህይወታችሁ ጌታ አድርጉት። የማትጸጸቱበት ውሳኔ ቢኖር ይሄ ውሳኔ ብቻ ነው። ከዚህ ቤት ስትወጡ ምን እንደምንሆን ታውቃላችሁ? አናውቅም። ስለዚህ ህይወታችሁን ለክርስቶስ መስጠት ትፈልጋላችሁ? ይሄ ጌታ የህይወታችሁ ጌታ እንዲሆን ትፈልጋላችሁ? ይሄ ጌታ የህይወታችሁ አለኝታ እንዲሆን ትፈልጋላችሁ? እስቲ ይሄ ጌታ የህይወቴ ጌታ እንዲሆን እፈልጋለሁ። እኔ ዛሬ ለኔ ነው የሞተው። ይሄ ጌታ ለኔ ነው መስቀል ላይ የተንጠለጠለው። እኔ መንጠልጠል ሲገባኝ፣ መሞት ሲገባኝ እሱ ነው ይሄንን የሞት ጣር ይወሰደልኝ፣ ሞትን የሞተልኝ እሱ ነው የምትሉ ሰዎች እስቲ ከመቀመጫችሁ ብድግ በሉና ከኔ ጋር አንድ ጸሎት እንጸልይ። ይሄ የእርቅ ጸሎት ነው። ከእግዚአብሔር ጋር የምንታረቅበት ጸሎት ነው። እሱን የህይወታችን ጌታ አድርገን የምንወጣበት ቀን ነው።
ኢየሱስ ጌታ ነው። የሕይወታችን ጌታ ነው። ከሞት ወደ ሕይወት የምናመልጠው በዚህ በክርስቶስ ኢየሱስ ብቻ ነው። ሌላ የምናመልጥበት መንገድ የለም። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። እስቲ ሁላችሁም እጆቻችሁን እንደኔ ወደ ሰማይ አምላክ አንሱና እኔ የምለውን ከኔ በኋላ ብላችሁ ዛሬ እርቅ እናደርጋለን ከሱ ጋር። በዚህ ቀን በፈሰሰው ደም ወደ ዘላለም ሕይወት እርቅ እናደርጋለን። ወደ ዘላለም ሕይወት እንገባለን። በሞት ከሞት በኋላ ያለውን ሕይወት እንቀላቀላለን። መዳን በሌላ በማንም የለም። የምንድንበት ልንድንበት የተሰጠን ይሄ የኢየሱስ ስም ብቻ ነው። ስለዚህ ይህንን ስም ይዘን ዛሬ ወደ ዘላለም ሕይወት እንገባለን። ኢየሱስ ጌታ ነው። ስለዚህ አሁን ከኔ በኋላ እኔ የምለውን አብረን እንላለን። እግዚአብሔር ሆይ በሉት። እናመሰግናለን ስለሰጠህን እድል በሉት። እናመሰግናለን ኢየሱስን ስለኔ ኃጢአት እንዲሞትልን ስለሰጠኸኝ አመሰግናለሁ። ኢየሱስ ክርስቶስ ስለኔ ኃጢአት እንደሞተ በሦስተኛው ቀን እንደተነሳ በልቤ አምናለሁ፣ በአፌም እመሰክራለሁ። ጌታ ሆይ ዓለምን፣ ሰይጣንን፣ ስራውን አሁን ክጃለሁ። አንተን ኢየሱስን የሕይወቴ ጌታ አዳኝ አድርጌ እቀበላለሁ። አሁን ስሜን በሕይወት መጽሐፍ ላይ ጻፍልኝ። ስለተቀበልከኝ ልጅ ስላረከኝ አመሰግናለሁ። አሜን። ሃሌሉያ። እንቀመጣለን። ጌታ ኢየሱስ ይባርካችሁ። አንድ ጸሎት እጸልይላችኋለሁ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም አሁን የወሰኑትን ውሳኔ የሚኖሩበትን ጸጋ በጌታ በኢየሱስ ስም በላያቸው ላይ እንድታመጣ እጸልያለሁ። እግዚአብሔር ሆይ ይህንን አንድ ብለው የጀመሩትን ይህን መንገድ የሚጨርሱበትን መንፈስህን በላያቸው ላይ አፍስስ። ክፉ ነገር ሁሉ ከላያቸው ላይ እንዲነሳ እጸልያለሁ። የትኛውም የጨለማ ስራ፣ የበሽታ ቀንበር፣ የድህነት ቀንበር ከላያቸው ላይ በኢየሱስ ስም ይነሳ። አሜን። ይነሳ። በሽታ ለቋችሁ ይሂድ። በኢየሱስ ስም ክፉ አጋንንታዊ አሰራር ከላያችሁ ላይ ይመታ። በኢየሱስ ስም ተጽዕኖ ከላያችሁ ላይ ይነሳ። አዳኝና ጌታው የሆነው ይሄ ክርስቶስ የቤታችሁ ዋና ይሁን። እግዚአብሔር ይባርካችሁ። እግዚአብሔር በጤና ይባርካችሁ። እግዚአብሔር በሰላም ይባርካችሁ። እግዚአብሔር በደስታ ይባርካችሁ። አሜን። ለበረከት ሁኑ። እውነት ትልቅ ነገር ነው ዛሬ ያደረጋችሁት። እስቲ ለራሳችሁ አጨብጭቡ። ጌታ ይባርካችሁ። አሁን ቀጥሎ ያለንን አልባሳት የሚሆናችሁን እንደሱ አደርጋለሁ። የሚሆናችሁን እንሰጣችኋለን። ደግሞ የሚሆናችሁ ከሌለ ደግሞ ሌላ ጊዜ ደግሞ አዘጋጅተን ጠርተናችሁ እንሰጣችኋለን። እሺ፣ እግዚአብሔር ይባርካችሁ።
በቅድሚያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ዛሬ ከእናንተ ጋር ምሳ በመብላታችን ደስ ብሎናል። እራት በመብላታችን እናንተ ደስተኞች ነበራችሁ? እስቲ የተሰማዎትን ስሜት ማልበል ግን ስሞትን ወርቁ ይባላል። ከየት አካባቢ ነው የመጡት? ወደ ገብርኤል ነው ያሉት። ኦኬ። ምን ተሰማዎት አሁን ከኛ ጋር በማሳለፉት? እኛ በጣም ተደስተናል። ከመጠን ያለፈ ደስታ ነው። ምክንያቱም አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል ስለሞተ ለእኛ ሲል ስለተጎዳ በሦስተኛው ቀን ስለተነሳ እናንተ ደግሞ የእግዚአብሔርን ስም ጠርታችሁ እንደዚህ እግዚአብሔር የሚወደውን ነገር ማድረጋችሁ ይህ ታላቅ ደስታ ይሰማኛል። እግዚአብሔር አሁን በመካከላችን እንዳለ ትክክል ሙሉ ለሙሉ ያለ ተስፋ ነው። እግዚአብሔር አለ። ፍቅር ካለ በመካከላችሁ እገኛለሁ ነው ኢየሱስ ክርስቶስ ሲያስተምር። ፍቅር ከሌለ ግን እርቃለሁ ነው። አሁን ለእኛ እንዲህ ስላደረጋችሁ ይህ በረከት ከእናንተ አልፎ ለእኛ በረከት ሰጥታችሁናል። አሁንም እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ለእናንተ በረከት ይስጥልን። እግዚአብሔርን እንደዚሁ እግዚአብሔርን በዕለት ስሙን እንድንጠራው ነው እግዚአብሔር እንደምናመሰግነው እኛም ከሱ ሌላ ማንም እንደሌለ አውቀን እግዚአብሔርን ማገልገል ግድ ይለናል ብዬ በጣም አመሰግናለሁ። አሜን አሜን አሜን። ማን ልበልኝ? እንደው ማን አልከኝ? ሲሳይ። ምን ተሰማ? አሁን ከኛ ጋር አብረህ ራት እየበላህ ነበርና ምን ተሰማ? አጋጥሞ ያውቃል እንዲህ አይነት ህብረት? ለመጀመሪያ ጊዜ ነው። ደስ ብሎሃል? ለዚህ በተደጋጋሚ ለመምጣት ፈቃደኛ ነህ? ትምህርቱን ለመማር ፈቃደኛ ነህ? ህይወትን ደግሞ የሚቀይር ክርስቶስ ነው። ደግሞ የወሰንከው ውሳኔ ትልቅ ውሳኔ ነው። ዛሬ ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርገህ ተቀብለሃል። ስለዚህ ተከታታይ ትምህርቶች አሉ። ደስ ይላል። እግዚአብሔር ይባርክ። እኛ ደግሞ አንተን ለማስተማር ዝግጁዎች ነን። እሺ የኔ አባት እንዴት ኖት? ማልበል ስሞትን? ኤልያስ። ከየት አካባቢ ነው የመጡት? አራብሳ አካባቢ። እንዴት ነው ዛሬ አብረውን ከኛ ጋር እራት በሉ? ምን ተሰማዎት? ከማጥቅም ፍለጋ ነበር የምዞረው። እሺ። ግን ደግሞ የበለጠ ደግሞ እግዚአብሔር ፈቃዱ ነው። እንደዚህ ነው ለሚያደግፋቸው እና ደስ ብሎኛል። የቀን ስራ ነው የሚሰሩት? አይደለም እንኳን ትንሽ ውስጥ ነው ስላለው ዛሬ ደስታ አለዎት? ከሁሉም ደግሞ የሚበልጠው የእግዚአብሔርን ቃል መስማት ነው። እግዚአብሔር ይመስገን። ስለዚህ ዛሬ ደስ ብሎታል። እግዚአብሔር የተመሰገነ። እኛም ደስ ብሎናል ከእናንተ ጋር በማሳለፋችን። መልካም የፋሲካ በዓል ይሁንላችሁ። እግዚአብሔር ከእናንተ ጋር ይሁን። በድጋሚ እንደምናያችሁ፣ በድጋሚ አብረን ደግሞ የእግዚአብሔርን ቃል እንደምንማማር እርግጠኛ ነኝ። ደግሜ አያችኋለሁ ብዬ አስባለሁ። እግዚአብሔር ይባርካችሁ። አክብራችሁ ጥሪያችንን ስለመጣችሁ በጣም አድርጌ አመሰግናችኋለሁ። እግዚአብሔር ይባርካችሁ። እግዚአብሔር እድሜና ጤና ይስጣችሁ። እግዚአብሔር ያኑራችሁ። ተባረኩ። ለበረከቱ ነው። አመሰግናለሁ። ውድ ጊዜሽን ሰተሽ በመካከላችን ስላለሽ እህታችን ሀይሚ በጣም ነው እግዚአብሔርን የምናመሰግነው። እንኳን ደህና መጣሽ። እንኳን አደረሰሽ። እንኳን አብሮ አደረሰ።
2017-20 የፋሲካ በዓል እንደዚህ ባለ ደስ ባለ ጊዜ ለማሳለፍ አብረሽን ስለተገኘሽ ደግሞ ውስጥሽ ያለውን ነገር ልትነግሪን ልታስተላልፊልን ጥሪያችንን አክብረሽ በመካከላችን ስላለሽ በጣም አድርገን እናመሰግንሻለን። ተባረኪ። ዛሬ በዚህች የሁሉም ምንጭ ኢየሱስ ቤተክርስቲያን ትልልቅ ፕሮግራሞችን እያደረግን ነበር። በመካከላችን ነበርሽ እና ዛሬ የነበረን ፕሮግራም እንደው በጥቂቱ ምን አይነት ስሜት ፈጠረብሽ? በጣም ብዙ ሰዎች ጌታን ተቀብለዋል። ደስ የሚል ጊዜ አሳልፈናል። ምን ተሰማሽ? እንደውም ቀጥሎስ እንደው በዚሁ አያይዘሽ የክርስትና እምነት ተከታዮች የምንባል እኛ በክርስቶስ ኢየሱስ ያለን አማኞች ምን አይነት ስራ ማንጸባረቅ አለብን ብለሽ ታስቢያለሽ? ጌታ ይባርክሽ። አሜን። እኔም በጣም ደስ ብሎኛል በእውነት ዛሬ እዚህ በእንደዚህ አይነት ሁኔታ አብሬን በመገኘቴ በመካፈሌ በጣም ደስ ብሎኛል። እንዳየሁትም ያው በዚህ በዓል እንግዲህ ሁል ጊዜ ሁላችንም ስናከብር የትንሣኤን በዓል ስናደርግ ትልቁ ማስተዋል ያለብን ብዬ የምለው መቼም በዚህ ቤተክርስቲያን ላይ መቼም ዛሬ አይተናል። ብዙዎች የነፍሳት መዳን እንደነበረ በጣም አይቻለሁኝ እና አንድ ለአንድም ራሱ ምስክርነት ነበረ። ከማዕድ መቋረሱ ያለፈ ማለት ነው። በልተው ጠጥተው ብቻ ሳይሆን እንደገና ደግሞ ወንጌል እንዲሰሙና ብዙዎቹ ወደ ጌታ እንደመጡ ባክ ያደረገም አይቻለሁኝ አድርጋ እንደገና ወደ ጌታ እንደመጣች እና በጣም ደስ የሚል ነገር ነው። ይሄ በቤተ ክርስቲያን ሊሆን የሚገባው ነው ብዬ ነው እኔ የማስበው ሁል ጊዜ ማለት ነው። ምክንያቱም ጌታችን ኢየሱስ ራሱ ማቴዎስ 25 ላይ የተናገረው ቃል አለ። 25:35 ላይ ተርቤ አብልታችሁኛል ወይ? ተጠምቼስ አጠጥታችሁኛል ወይ? ታርዤስ አልብሳችሁኛል ወይ? እያለ የሚናገርበት ክፍል አለና ይሄ እንግዲህ ከዛ በጣም የሚገርመው እነሱ ሲመልሱ እንትን ናቸው ጻድቃን እንደነበሩ ነው፣ የዳኑ እንደነበሩ ነው። ምክንያቱም በጣም የጸደቁ እንደነበሩ ነው እነሱና ጌታ ሆይ የት አግኝተንህ ነው ያላበላንህ? የት አግኝተንህ ነው እያሉ ሲናገሩ እናያለን። እና ጌታ ኢየሱስ ሲመልስላቸው ግን በዛ ላይ በእውነት አላቸው ከነኚህ ከታናናሾቹ ለአንዱ ያደረገ ለኔ አድርጓል አለ። እና ይሄ በቤተ ክርስቲያን ሊሆን የሚገባው ነው ብዬ የምለው ነገር ትልቁ ነገር ይሄ ነው። ቤተ ክርስቲያን በነፍስም በስጋ መስራት አለባት ብዬ አስባለሁ። እና ዛሬ ባየሁት በጣም ነው የተደሰትኩት፣ በጣም ነው የተደሰትኩት። እና እንደዚህ የተቸገሩ ሰዎችን በመርዳት አቅም የሌላቸውን ደግሞ እቤት ድረስ እንኳን ሄዶ ጉብኝት በማድረግ ወንጌልን በመስበክ ይሄ የቤተ ክርስቲያን ኃላፊነት ያለባት ነው ይመስለኝ። ይሄ ትልቁ መሆን ያለበት ነገር ይሄ ነው ብዬ ነው የምለው። እና ዛሬ ባየሁት ነገር በጣም ተደስቻለሁኝ። እና እንደ ቤተ ክርስቲያን ደግሞ አገልጋይም ይሄ መቀጠል አለበት ነው የምለው። እቺ ቤተ ክርስቲያን ከዚህ በፊትም እንዲህ አይነት ነገር እንዳለ አውቃለሁኝ። አሁን ደግሞ በሰፊው እንዲህ አይነቱ ነገር እንዲቀጥል ይሄ ክርስትና ከመብላት ከመጠጣት ትንሣኤውን ስናስብ ብዙ ጊዜ የምናውቀው መብላት መጠጣት ነው። ከዛ ያለፈ መሆን አለበት። ያ አይደለም። ጌታችን ኢየሱስ ራሱ የኖረበትን ኑሮ ነው መኖር ያለብን። እሱ ያስተምራቸዋል። እንደገና ደግሞ ባዷቸው ሊሰድ እንኳን አይፈልግም ነበረ። የሚበሉትን ስጧቸው ብሎ ይመገባቸውም እንደነበረ እና ቤተክርስቲያን ለነፍስም ለስጋም መስራት አለባት። ይሄ የጌታችን የኢየሱስ ክርስቶስን መርህ መከተል አለበት ብዬ አስባለሁ። አንድ ጥያቄ ልጠይቅና በዚሁ ጨርሳለሁ። መሀላቸው ማዕድ እየተካፈሉ ባሉበት ሰዓት ላይ መሀል እየገባሽ ወንጌል ትናገሪ ነበር። ምላሻቸው ምን ነበር? በጣም ነው በእውነት በጣም ነው ልብ የሚነካው። በጣም አሁን ለምሳሌ አንዷን እንትን ሳናግራት በጣም ነው ልቤን የነካችው። ምክንያቱም በፊት አለች በልጅነቴ በጌታ ነበርኩ ነው ያለችኝ። በጌታ ነበርኩኝ ከዛ ወጣሁኝ። እንደውም አይኗን ተመታ ነው በልዛ ስላየዋት ነው የጠየኳት። አይንሽ ምን ሆነው ስላት አይ ገንዘቤ ሊሰርቀኝ ብሎ አንድ ወንድ መቶኝ ነው አለችኝ።
ከዛ ነው ያለውን ታሪኳን ስትነግረኝ በጣም ነው የተሰማኝ። እንግዲህ በልጅነት ባክ አድርጋ ወጣ ማለት ነው። እና ይቺም ልጅ አሁን ያለችበት እንትን በበሽታ እንደተያዘች HIV ይዞኛል አለችኝ። እና በጣም ነው ውስጤን እንትን ያለችው። እና እንደገና ነው በቃ ጌታ ኢየሱስ እኮ ለእኔም ላንቺም ነው የሞተው፣ ስለዚህ እንደገና ኪዳንሽ እንድታድሽ ይፈልጋለሁ ብያት እንደገና ነው በእውነት እያለቀሰች ነው ኪዳን የገባችው። ኪዳናውን አድሳ ወደ ጌታ ተመልሳለች። እና በእውነት እግዚአብሔር እንደሚፈውሳት አምናለሁ። በዚሁ ደግሞ በእኛው ቸርች መታ በእውነት ሊጸለይ እንድትመጪ ብያታለሁ። እግዚአብሔርም ደግሞ ይሄንን ያደርጋል። እግዚአብሔር የአምላካችን ስም የተመሰገነ ይሁን። እኛም ደስ ብሎናል። እንኳን አንቺም ደስ አለሽ። ጌታ ይባረክ። እንግዲህ እግዚአብሔር ምርኮ ይሰጥሻል ብለን የተናገርሽውን ፍሬ ታጭዳለሽ ብለን እናስባለን። እግዚአብሔር ዘመንሽን ይባርክ። ስለሰጠሽን ውድ ጊዜ እግዚአብሔር እናመሰግናለን። አንቺን ምን ባርካለን። ተባረኪ። አሜን። እኔም አመሰግናለሁ። ሰላም ላችሁን እህታችን ናርዲ፣ እንኳን አደረሰሽ ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ በዓል እንኳን አደረሰሽ። በመካከላችን ስለተገኘሽ በጣም ደስ ብሎናል። አንቺም ደስ እንዳለሽ እርግጠኛ ነኝ። በድጋሚ እንኳን አደረሰሽ። እንኳን አብሮ አደረሰ። እንኳን አብሮ አደረሰ። ደህና ነሽ? እኔም ደስ ብሎኛል በመገኘቴ። እግዚአብሔር የተመሰገነ ይሁን። ዛሬ ትልቅ የትንሣኤን በዓል ምክንያት በማድረግ ፕሮግራሞች ነበሩን እና እዛ ፕሮግራም ላይ ቀድመሽ ተገኝተሽ በጣም ብዙ ነገሮችን ስታደርጊ ነበር። እንደው ዛሬ በዚህ ፕሮግራም ላይ በመገኘትሽ ከዚህ ብጀምር ምን የፈጠረብሽ ስሜት አለ? ከምንም መጀመሪያ መቼም ሰዎች ለመርዳት በሚያስቡት ፕሮግራም ውስጥ መገኘት ትልቅ ነገር ነው። ይህንን እድል ስላገኘው እግዚአብሔርን አመሰግናለሁ። ያው እዚህ ጋር ተሰብስበው ሳያቸው ደስ ብሎኛል። ይህ ደስታ ድሆችን ለመርዳት ችግረኞችን ለማገዝ የሆነ ፕሮግራም ስለሆነ በዛ ተደስቻለሁ። አመሰግናለሁ። እግዚአብሔር የተመሰገነ ይሁን። በቀጣይነት አሁን እንዳየሽው ቅድም ማዕድ እየተጋሩ ነበረ፣ ያለንን እያካፈልናቸው ነበር፣ አልባሳትን እየሰጠን ነበር። ደግሞ በሰዎች መካከል እየገባሽ ወንጌል ትናገሪ ነበር። ይሄ ደግሞ የዘመናት ጥማትሽ ነው፣ ሁሌ የምታደርጊውም ነገር ነው እና ምን አይነት ምላሽ ሰጡሽ? ወንጌል ስትናገሪ የሰጡሽ ምላሽ ምን ነበር? በጣም ሁሉም ደስተኞች ናቸው ካየኋቸው አንጻር። ዛሬ ወንጌል መሰበክ ጥሩ ሆኖ ሳለ ሰዎች ምላሻቸውም ጥሩ ነው። ግን ያው ወስነው መከተል የሚባለው ነገር ጋር ግን አታገኛቸው። ምክንያቱም ኢየሱስ ክርስቶስ የነገርኳችሁ ያዘዝኳችሁን እየነገራችኋቸው ደቀ መዛሙርቴ አድርጓቸው። መጀመሪያ ምንድነው መነገር ነው። ከዛ ደግሞ ደቀ መዝሙርነት ስለሚቀጥል ለደቀ መዝሙርነት ያላቸው ሀሳብ ስጠይቃቸው ትከታተላላችሁ ወይ ስላቸው አይ ቤታችን ሩቅ ነው፣ በእንደዚህ አጋጣሚ አንዳንዶቹም እንመጣለን ያሉም አሉ። ያው እንዳየሽው እንግዲህ ስልክ ቁጥር ምናምን ስማቸውን ሁሉ ተቀብዬ መዝግቤያለሁኝ። ብዙዎቹ ደስተኞች ናቸው። ጌታንም ተቀብለዋል በግልም እዛ አይቻቸዋለሁ። እና ክርስቶስ ኢየሱስ የመጣበትም ዋና ዓላማ ይሄ ስለሆነ የነፍስ መዳን አይደለ? ከስጋ በፊት ሊቀደም የሚገባው ነፍስ ስለሆነ ነፍሳቸውን ለጌታ አሳልፈው ስለሰጡ በዛው ደስተኛ ነኝ። ቀጥሎም ባለው ደግሞ የስጋ ዝግጅት በተደረገው በምግቡም በልብሱም በእያንዳንዱ ነገር ደግሞ ቀጥሎ ለሰው የሚያስፈልገው ሰብአዊ ነገር ስለተደረገላቸው ደስ ብሎኛል። እግዚአብሔርን አመሰግናለሁ። የእግዚአብሔር ስም የተመሰገነ ይሁን። አሁን በቀጣይነት አንድ ፕሮግራም ይቀረናል። የኢየሱስ ክርስቶስን የስቅለትን በዓል ምክንያት በማድረግ የኢየሱስን ፊልም እናያለን እና እዛ ላይ ምን የሚሆን ይመስልሻል? እንደው እግዚአብሔር በዚህ ውስጥ ደግሞ ምን የሚሰራ ይመስልሻል? አካባቢው ላይ በጣም አስቸጋሪ ነገሮች አሉ እና በዚህ ውስጥ እስቲ ያለሽን ተስፋ ብትነግሪ። መቼም ሁልጊዜ አንድ ነገር ለምሳሌ ብጠቀም የሆነ እርጥብ ስጋ መሬት ወድቆ ዝም ብሎ አይነሳም። የሆነ ነገር ይሰበስባል።
ይህም የእግዚአብሔር ሐሳብ ከዘመናት በፊት ልጁን ኢየሱስ ክርስቶስን እስኪልክ ድረስ እንዲህ ያደረገው ሰዎችን ወደ ሕይወት ማምጣት፣ ወደ ራሱ ማምጣት፣ በወንጌል መድረስ ነው። ኢየሱስ የተሰዋበትም የተሰቀለበትም የመጣበትም ዓላማና ተስፋ አደርጋለሁ ተጽዕኖ የሚፈጠር ይመስለኛል እና እንዳልኩሽ እንደቀድሞ ምሳሌ ብዙዎችን የሚገኙበት ይመስለኛል። ይህንን ተስፋ አደርጋለሁ። እግዚአብሔር የአምላካችን ስም የተመሰገነ ይሁን። እንግዲህ ምኞታችንን እግዚአብሔር ያሳካል። ዋናው የፕሮግራማችን ሀሳብ ሰዎች ወደ እግዚአብሔር መንግስት እንዲጨመሩ ይህንን የትንሣኤ በዓል የደስታችንን ምክንያት አድርገን ሰዎች ወንጌልን እንዲሰሙ እድል ነው ያመቻቸ ነውና አንቺም ደግሞ የድሉ ተካፋይ ሆነሽ በዚህ ውስጥ በጣም ስትንቀሳቀሽ ስላየሽ እግዚአብሔር ይባርክሽ። ላንቺም ለቤተሰብሽም መልካም የፋሲካ በዓል ይሁን እላለሁ። ጊዜሽን ስለሰጠሽን እግዚአብሔር ይባርክሽ። ተባረኪ። በዚህ አጋጣሚ እንኳን አደረሳችሁ ወይም ደግሞ የምትያቸው መልእክት ማስተላለፍ የምትፈልጊው ሰው ካለ እንኳን አደረሳችሁ ማለት ትችያለሽ። ለመላው ለኢትዮጵያ ሕዝብ ደግሞ ይልቁኑ በክርስቶስ ኢየሱስ አማኝ ለሆኑ ትንሣኤውን ለሚያምኑ ሁሉ እንኳን አደረሳችሁ እያልኩኝ ሰዎች ወደ ክርስቶስ ካልመጡ ደግሞ መዳን እንደሌለ ይህንንም አሳስባለሁ። ኢየሱስ ክርስቶስ እውነትም መንገድም ሕይወትም እኔ ነኝ ብሏል። በእኔ በቀር ወደ አብ የሚገባ ማንም የለም ስላለ ሰዎች ወደዚህ እንዲመጡ እጋብዛለሁ። ያው ኢየሱስ ክርስቶስ የመጣበት ዓላማ ስለሆነ በቀጥሎ ግን አማኞች የሚጠበቅብን ደግሞ ኢየሱስ እንደሄደ እንደሚመጣ ተነስቶ ሄዷል ደግሞም እንደሚመጣ እያሰብን ሁልጊዜ ይሄንን እያሰላሰል ነው እንድንጠብቀው አሳስባለሁ። ጌታ ይባርክሽ። እግዚአብሔር የልመናሽን ድምፅ ሰምቶ ይመልስልሽ። አሜን። እግዚአብሔር የተመሰገነ ይሁን። ጌታ ይባርክሽ። ተባረኪ። አሜን። እነዚህ ነገሮች የምናደርገው እግዚአብሔር ነው ብድራቱን የሚመልስልን። ማንም ብድራት እንዲመልስልን አድርገን መንቀሳቀስ የለብንም። እነዚህ ብድር ሊመልሱልን ስለማይችሉ በጻድቃን ትንሣኤ ብድራት ይመልስልሃል ይላል እግዚአብሔር ቃልና ደስታችን የእርሱ ደስታ እንዲሆን ይህንን እያደረግን እንደገና ደግሞ ጌታ ኢየሱስ ክርስቶስ በመጨረሻው ራት ላይ አንድ ነገር ያደርግ ነበር። ማበሻንም አንስቶ እግሮቻቸውን ሊያጠብ ተነሳ ይላልና ጴጥሮስ እንዴት አድርጎ እንደሞገተው ሁላችንም እናያለን። እና ግን እሱን ሁሉ አሸንፎ እኔ የማደርገውን አሁን አይደለም በኋላ ታስተውላላችሁ፣ ሌሎችም እንደዚሁ አድርጉ ብሎ የተወልን አንዱ መልካም ስነ ምግባር እግርን መተጣጠብ ነውና እግሮቻችንን እየተጣጠብን ይህንን ጊዜ ትሁት የሆነውን ጌታ የእሱን ትህትና ጌታ እንዲያጋራን በመለመን እርስ በርሳችን በመበራረክ ዝቅ በማለት የምናሳልፈው ጊዜ ይሆናል። እግዚአብሔር በእውነት በዚህ ይከብራል ብለን እናምናለን። እግዚአብሔር የአምላካችን ስም የተመሰገነ ይሁን።
በመላው ዓለም ሆናችሁ ይህንን ሀሳብ የምትጋሩኝ በእውነት የትህትና መንፈስ ኢየሱስ ዝቅ ብሎ እግር ያጠበበት ያ ልብ ለእያንዳንዳችሁ ይሁን እላለሁ። እግዚአብሔር ይባርካችሁ። እግዚአብሔር በነገር ሁሉ ይባርካችሁ። ይህን የትንሣኤውን ጌታ የምንሰብክበት የትንሣኤውን ጌታ የምናበስርበት ለድሆች የምስራች የምንሰብክበት ቀን ይሁንልን። ተባረኩ። እግዚአብሔር ይባርካችሁ። መልካም በዓል